ጨለማው ሁሉ ብርሃን አርግዟል። ሌሊቱ ሁሉ ቀንን አርግዟል። ስለዚህ ቋሚ ሌሊት የለም፣ ቋሚ ጨለማ የለም፣ ቋሚ ችግር የለም። አልፈዋለሁ፣ ወጣዋል። ይህች ችግር ይሻገራታል። ለተወሰነ ወራት እናንተዬ ገና ናችሁ ወይ ያላችሁ ወይ? እናንተ ተው ተነስቷል ማለት አይደለም መጽናናት ማለት። የጠፋው ተገኝቷል ማለት አይደለም መጽናናት ማለት። የተዘጋው ተከፍቷል ማለት አይደለም መጽናናት ማለት። በተዘጋው ውስጥ የተከፈተውን የሰማይ አጀንዳ መረዳት ማለት ነው መጽናናት ማለት። ተዘግቷል እኮ በሩ። እናንተ ግን ፍጥረታዊ ሰዎች ሁሉ በአይኖቻቸው በሚያዩት የተዘጋ በር ውስጥ የተከፈተ የሰማይ አጀንዳ እንዳለ መረዳት ማለት ነው መጽናናት ማለት። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ መጽናናት የሚል ይሆናል። መጽናናት ማለት መካስ ማለት አይደለም። የምትጽፉ ሰዎች መጽናናት ማለት መካስ ማለት አይደለም። በቂ ትንታኔ፣ ግልጽ የሆነ መልስ፣ እንደዚሁም ደግሞ የታወቀ አቅጣጫ በሌለበት ሁኔታ ከእግዚአብሔር ሐሳብ ጋር መስማማት ማለት እንጂ በሞተባችሁ፣ በተበላሸባችሁ፣ በጠፋባችሁ፣ በቆሰላችሁት፣ በተጎዳችሁት፣ በከሰራችሁት ጉዳይ መካስ ማለት አይደለም መጽናናት ማለት። መጽናናት ማለት በእርግጠኝነት ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መልእክት ለቆሮንቶስ ሰዎች ሲጽፍላቸው የመጽናናት አምላክ ብሎ ስለ እግዚአብሔር ይነግራቸዋል። መጽናናት ማለት በቂ የሆነ ትንታኔ፣ እርግጠኛ የሆነ መልስ፣ ግልጽ የሆነ የህይወት አቅጣጫ በሌለበት ሁኔታ ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ክርስቲያን ከእግዚአብሔር ጋር ባለው ህይወት በሚያልፍበት መከራና ማዕበል፣ በደረሰበት ጉዳትና ቁስል፣ ህመም ምክንያት ተጽናና ብለን ስንል የከሰረውን ነገር ተመለሰለት፣ የጠፋበት ነገር መጣ፣ የሞተበት ነገር ተነሳ፣ የሄደበት ነገር ተመለሰ እያልን አይደለም። እንደውም በሚገርማችሁ ሁኔታ የሞተው ነገር ተነስቶ የጠፋው ነገር መጥቶ የተበላሸው ነገር ተስተካክሎ ሳይሆን በቂ ትንታኔ ስለ ህይወቱ ማግኘት ባልቻለበት ሁኔታ ውስጥ ለምን ይሄ ጉዳይ እንደሆነበት፣ እንዴት እንደሆነበት፣ ከምን ተነስቶ እንደሆነበት ግልጽ የሆነ ትንታኔ፣ ግልጽ የሆነ ምክንያት። አሁን ብዙዎቻችሁ እንደው ምክንያቱን ብታቁት፣ መነሻውን ብታቁት፣ መድረሻውን ብታቁት ከጎዳችሁ ነገር ልትጽናኑ የምትችሉ ሰዎች ከመልሱ በላይ ጥያቄው ራሱ እንዲገባችሁ የምትፈልጉ ሰዎች ጥቂት አይደላችሁ። አንዳንድ ጊዜ መልሱን ከማጣታችን በላይ የሚጎዳን ጥያቄውን ራሱ አለመረዳታችን፣ የቱ ጋር እንደሳትን ወይም ደግሞ በህይወታችን እየሆነ ስላለው ጉዳይ በቂ የሆነ ግንዛቤ አለመያዛችን በራሱ ህመሙን ከፍተኛ ያደርጋል። መጽናናት ማለት በቂ ትንታኔ በሌለበት፣ እርግጠኛ የሆነ መልስ በሌለበት፣ ግልጽ የሆነ የህይወት አቅጣጫ በሌለበት ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ሰው ተጽናና ብለን ስንል እያልን ያለነው እርግጠኛ የሆነ መልስ እኮ አልሰማም፣ በቂ ትንታኔ ስለ ህይወቱ አላገኝም፣ እንደዚሁም ደግሞ ግልጽ የሆነ የህይወት አቅጣጫ ኮምፓሱ እጁ አልገባም። ነገር ግን ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ይሁን አንተ ያልከው ይበልጣል፣ እኔ ካሰብኩት ይልቅ አንተ ያሰብከው፣ እኔ ካየሁት ይልቅ አንተ የመረጥክልኝ ይበልጣል ብለህ ግልጽ የሆነ አቅጣጫና እርግጠኛ የሆነ መልስ እንደዚሁም በቂ ትንታኔ ባላገኘህበት ጉዳይ ላይ ከእግዚአብሔር ጋር ተስማምተ እሺ የሚል ህይወት መኖር መቻል ማለት ነው መጽናናት ማለት። ወዳጆቼ መጽናናት ማለት ከእኔ ይልቅ የእርሱ ይሻላል የሚል ወይም ብሎ ማለት ነው። አንዲት ሴት ልጇ የሞተባት ሴት ተጽናናች ማለት ልጇ ተነሳ ማለት አይደለም። ልጄ ከኔ ይልቅ ለአምላኬ ብላለች ማለት ነው። ከኔ ይልቅ ልጄ፣ ህይወቴ ከኔ ይልቅ ላንተ ያስፈልጋል፣ ገንዘቤ ከኔ ይልቅ ላንተ ያስፈልጋል፣ ዘመኔ ከኔ ይልቅ ላንተ ያስፈልጋል። አንተ ከወደድከው፣ አንተ ከመረጥክ፣ አንተ ይሁን ካልክ ዝግ በሩም ለኔ አውራ ጎዳና ነው፣
ዝምታው ለኔ እንደ ደራ ገበያ ነው፣ ጨለማው ለኔ እንደ ጠዋት ንጋት ነው ብሎ ማለት ነው መጽናናት ማለት። መጽናናት የእውነተኛ ክርስቲያኖች መጽናናት፣ ሕይወታቸው የሆነላቸው ሰዎች መጽናናት ከነገሮቻቸው መስተካከል ጋር የተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ባላቸው መረዳት የተቃኘ ነው። ሰው ከችግሩ ሲወጣ አይደለም የሚጽናናው። ሰው ከጥያቄው መልስ ሲያገኝ አይደለም የሚጽናናው። the comfort at the time of disappointment ነው መጽናናት። ልክ በዲስኮምፈርት ውስጥ ኤክስፒሪየንስ የምታረጉት ኮምፈርት፣ ዲስአፖይንት በሆናችሁበት ሁኔታ ውስጥ የሚሰማችሁ ኮምፈርት ነው። ይሄ ደግሞ ከእግዚአብሔር አንጻር የተቃኘ አስተሳሰባችሁ ውጤት ነው። ከኔ ይልቅ ገንዘቤ፣ ከኔ ይልቅ ጊዜ፣ ከኔ ይልቅ ሕይወቴ፣ ከኔ ይልቅ እድሜ ላንተ የሚገባ ከሆነ ከፈለከው ይሁን ብላችሁ የምትስማሙበት አቅም ነው መጽናናት። ግልጽ የሆነ የሕይወት አቅጣጫ የጠፋባችሁ ሰዎች፣ እርግጠኛ የሆነ መልስ ማግኘት የተሳናችሁ ሰዎች፣ በትንቢቱም በጸሎቱም በብዙ ትግል በብዙ ጣውረድና መንገድ ለሕይወታችሁ ጥያቄዎች በቂ የሆነ መልስ ማግኘት ያልቻላችሁ ሰዎች፣ እሱ ብቻ አይደለም፣ ማንም እናንተ ስላላችሁበት የሕይወት ጉዳይ እንደዚህና እንደዛ ነው ብሎ ሊያብራራ በማይችል ሊተነተን ሊወራ በማይችል ጉዳይ እንደውም የእናንተ ነገር ሲነሳ ሐኪም ዝም፣ ቤተሰብ ዝም፣ ጓደኛ ዝም፣ ሁሉም ዝም እስኪል ድረስ አንዳንዶቻችሁ የምታልፉበት ጉዳይ እንኳን አይደለም ለመልስ ለትንታኔ ለጨዋታም እንኳን አይመችም። ግን ደግሞ ከዘጋው ከፈለገው ከወሰደው ይሁን ካለ እሱ ከመረጠው ይሁንለት፣ ከከበረበት ከሰራበት ካተረፈበት የረገጥኩት ማጥ የሚወርድብኝ ዶፍ እሱ በሚፈልገው የሕይወት አቅጣጫ ሊሰራ ለፈለገው ነገር ገንዘብ ሊሆንለት ካሰበ ይሁን ብሎ አሜን ብሎ መቀበል መቻል ማለት ነው መጽናናት ማለት። የሞተው ተነስቷል ማለት አይደለም መጽናናት ማለት። የጠፋው ተገኝቷል ማለት አይደለም መጽናናት ማለት። የተዘጋው ተከፍቷል ማለት አይደለም መጽናናት ማለት። በተዘጋው ውስጥ የተከፈተውን የሰማይ አጀንዳ መረዳት ማለት ነው መጽናናት ማለት። ተዘግቷል እኮ በሩ። እናንተ ግን ፍጥረታዊ ሰዎች ሁሉ በአይኖቻቸው በሚያዩት የተዘጋ በር ውስጥ የተከፈተ የሰማይ አጀንዳ እንዳለ መረዳት ማለት ነው መጽናናት ማለት። መጽናናት ማለት ስንዘምር ያዩን፣ ስንስቅ ያዩን፣ ስንገባ ያዩን፣ ስንወጣ ያዩን፣ ቀና ስንል ያዩን ሰዎች ጥያቄዎቻችን ተመልሶልን ይመስላቸዋል። ግን አይደለም። ከጥያቄዎቻችን ባሻገር እግዚአብሔር አምላክ እየጠመቀ ያለው የዘመናት ፕሮግራም እንዳለ ስለገባን ነው የሳቅነው፣ ስለገባን ነው የዘመርነው። እሱ አዋቂ እንደሆነ፣ እሱ መልካም እንደሆነ፣ እሱ በሥራው እንከን እንደሌለበት፣ ሁል ጊዜ ትክክል እንደሆነ፣ ሲሰጥ ብቻ ሳይሆን ሲቀበልም ትክክል እንደሆነ፣ ሲያወጣ ብቻ ሳይሆን ሲያወርድም ትክክል እንደሆነ፣ ሲከፍት ብቻ ሳይሆን ሲዘጋም ትክክል እንደሆነ፣ ሲያድን ብቻ ሳይሆን ዝም ሲልም ትክክል እንደሆነ እሱ ገብቶን ነው የዘመርነው። ወዳጆቼ መጽናናት መልስ አግኝቶ መዘመር አይደለም። መጽናናት አቅጣጫው ገብቶክ እንደ ሰንባ አንበሳ መፈንጨት አይደለም። መጽናናት ይገርማችኋል፣ መልስ የምታገኙበት ብቻ ሳይሆን በራሱ መልስ ነው መጽናናት። በራሱ መልስ ነው። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም ነው የሚል መልስ። ሬሳው ጋር ቆማችሁ ነገር የተበላሸባችሁ ሁኔታ ውስጥ ሆናችሁ አድራሻችሁ ሳይለወጥ መጽናናት መልስ የምታገኙበት መንገድ ብቻ ሳይሆን በራሱ መልስ ነው መጽናናት። ሃሌሉያ ሃሌሉያ። አንዳንድ ጊዜ አንዳንድ ማህበረሰቦች በሀገራችን መንግስት ችግራችንን ካወቀ ብቻ ይበቃናል ይላል። ችግሬን ብቻ ስሙኝ ይላል። ችግሬን ብቻ አዳምጡኝ፣ ክቡርነቶ እባኮትን፣ ክቡርነቶ እኔ ያለሁበትን ብቻ። አንዳንድ ጊዜ ወዳጆቼ ጠቅላይ ሚኒስተሩም ከንቲባዋም በጣም የተቸገሩ ማህበረሰቦች መካከል ተገኝተው ዝም ብለው ችግሩን አይተው ሲሄዱ ለ10 ዓመት መብራቱም ሳይገባ እንደገባ መንገዱም ሳይሰራ እንደተሰራ የሰፈሩ ማህበረሰብ እፎይ ብሎ ፈገግ ብሎ ይኖራል። ችግሩ ራሱ እንዳለ መታወቁ እፎይታ ይሰጣል። እና መጽናናት ማለት ወዳጆቼ እግዚአብሔር ሳያውቅ በሕይወቴ የሆነ ነገር የለም፣
እግዚአብሔር ሳያውቅ የሆነ ነገር ደግሞ ከሌለ የሚያሰጋኝ ነገር የለም። በሱ ዕውቀት ውስጥ ነው ያለው፣ በሱ ዘላለማዊ አጀንዳ ውስጥ ነው ያለው ብሎ የሚያምን ሰው ሕይወት ነው መጽናናት። ከቤተሰባችሁ ሞት መጽናናት ያቃታችሁ ባለፈው ጊዜ የዛሬ ወር 2 ወር አንዲት ሴት መተሽ ምናልባት እዚህ ውስጥ ካለሽ የነገርሽኝ አባቴ ሞተብኝ ማመን አቅቶኛል ያልሽኝ ስለ አባቷ ስትነግረኝ እንደዚህ አለች። አባቴ አይደለም እማዬ ነው አለች። እማዬ ብዬ ነው መጠራው አባቴ የናት ያህል ሳይሆን ከዛ በላይ ሩሩ ነው አለች። ይህም ሲሆን ግን ይገርምሻል እግዚአብሔር ሳያውቅ በሕይወትሽ የሆነ አንዳች ነገር የለም ከኔ ይልቅ ለሱ ማለት ነው መጽናናት። መልስ የምታገኙበት መንገድ ብቻ ሳይሆን መጽናናት በራሱ መልስ ነው። በማኩረምረምና በብዙ ጉርጉሮ በብዙ ብስጭት ውስጥ የሚኖሩ ሰዎች ይሄን መልስ አላገኙትም። የተመለሰላቸው ሰዎች ናቸው። ለዛው እግዚአብሔር በማንነቱ የመለሰላቸው ሰዎች ናቸው የሚጽናኑት። ወዳጆቼ መጽናናት በእግዚአብሔር ፍቃድ ነፍስን ማሳረፍ ነው። እንደኛ ፍላጎት ቢሆን ኖሮ ዘንድሮ ደሴ ሳይሆን ዲሲ ነበርንኛ ብዙዎቻችን። እንደ ልጅነታችን ህልም ቢሆን ኖሮ አይሮፕላን አብራሪ እንጂ ሎተሪ አዟሪ አንሆንም ነበር። ርቀቱን ላሳያችሁ ፈልጌ ነው። መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ሲከፍት ብቻ ሳይሆን ሲዘጋም ትክክል ነው ማለት ነው። ሲሰጥ ብቻ አይደለም ሲቀበልም ልክ ነው ማለት ነው። ሲመልስ ብቻ አይደለም ሲወስድም ልክ ነው ማለት ነው። በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ወዳጆች እግዚአብሔር መልካም ነው። ተጽናኑ። እግዚአብሔር መልካም ነው። ተጽናኑ። ቋሚ ደስታ እንደሌለ ሁሉ ቋሚ ለቅሶ የለም ብሎ ማለት ነው መጽናናት ማለት። እናንተዬ ቋሚ ለቅሶ የለም። ለምን? ቋሚ ደስታ እንደሌለ፣ ቋሚ ማግኘት እንደሌለ ሁሉ ቋሚ ማጣትም የለም። አጣችሁ በማጣታችሁ ከሳቃችሁ እያላችሁ ያላችሁት ማግኘት ቋሚ እንዳልሆነ ሁሉ ማጣትም ቋሚ አይደለም። ማነው መደሰት ቋሚ እንዳልሆነ ሁሉ ማልቀስም ቋሚ አይደለም። አንዳንዶቻችሁ እንደውም እያለቀሳችሁ ሁሉ ነው የምትስቁት። እያለቀሳችሁ እንባችሁ እየወረደ ትስቃላችሁ፣ እያቆራረጣችሁ በመሃል ማለት ነው። ቋሚ ችግር የለም ያገሬ ልጅ። ቋሚ ማጣት የለም። ቋሚ የሆነ መንከራተት የለም። ቋሚ የሆነ ዝቅተኝነት የለም። ወዳጆቼ እኛንን የወፎቹን ድምፅ ሰምተን ቀን በማለዳ የሚጀምር የመሰለን ቀኑ ግን ከምሽት ነው የሚጀምር፣ ከእኩለ ሌሊት ነው የሚጀምር። ጨለማው ሁሉ ብርሃን አርግዟል፣ ሌሊቱ ሁሉ ቀንን አርግዟል። ስለዚህ ቋሚ ሌሊት የለም፣ ቋሚ ጨለማ የለም፣ ቋሚ ችግር የለም። አልፈዋለሁ፣ እወጣዋል። ይህች ችግር ይሻገራታል። ለተወሰነ ወራት ነው፣ ለተወሰነ ወራት። እናንተዬ ደህና ናችሁ ወይ? ያላችሁ ወይ? እናንተ እግር ምነግራችሁ አንድ ጉዳይ፣ በሚያፈስ ቤት ውስጥ የምትኖሩ ሰዎች ቋሚ የሆነ የሚያፈስ ቤት የለም።